በጣም ብዙዎቻችሁ ጮኞቻችሁ የጠፉት ሩቅ አርጋችሁ ስለሳላችሁ አንዳንድ ሰው እኔ ነግሮኛል የኔ ሚስት ያለችው በረዶ ሀገር ነው ብሎኛል አንድ ሰው እንደዚህ ሲለኝ ድብ ናት ወይ ብዬዋለሁ ሴት ድብ ነው ወይ አንተ ጮኛ እንዴ አካባቢ ላይ ሰው የለም ወይ ጡት የፐብሊክ አገልግሎት አይሰጥም ያው እግዚአብሔር ምስክር አይሰጥም አጨብጭቡ አይሰጥም የፐብሊክ አገልግሎት የሚሰጡት የለም ማን ሁለት ማን ሶስት ማን ስድስት ማን ሰባት ጠና እኔ አንዳንድ ኳየር ያናደኛል ዝልዝል ያሉ ኳየሮች አሉ ኮስተር ብለው ይሸኙልናል አንተ እንዴ ለማን ነው እንደዚህ ምለፈው እኔ ታስበላን ትዳር ላይ እንቆቆ ያለ መስሎሽ ነው እንዴ በጣም ብዙዎቻችሁ ጮኞቻችሁ የጠፉት ሩቅ አርጋችሁ ስለሳላችሁ አንዳንድ ሰው እኔ ነግሮኛል የኔ ሚስት ያለችው በረዶ ሀገር ነው ብሎኛል አንድ ሰው እንደዚህ ሲለኝ ድብ ናት ወይ ብዬዋለሁ ሴት ድብ ነው ወይ አንተ ጮኛ እንዴ አካባቢ ላይ ሰው የለም ወይ አጠገብ ሰው የለም ወይ ትምህርት ቤት ሰው የለም ወይ ኳየር ውስጥ ሰው የለም ወይ ባይብል ስተዲ ላይ ሰው የለም ወይ እስቲ ወደ ግራም ወደ ቀኝም ማየት አድርግ ያንተ ጮኛ ሩቅ አይደለም ያለችውና በማስተዋል መመልከት አለባችሁ ቅዱሳን በጣም ሩቅ ምናም ስትፈልጉ አጠገባችሁ የመጡ ሚስቶቻችሁን ላፍ እንዳያረጉ ቆም ነገር ነው ማውራችሁ በደንብ ቆም በሉና አዩ አጠገባችሁ ያለ ሰው በጣም እስቲ ጸልይልኝ ይሉታል ራሱ ባላቸው ማለት እንዴ እንደሱ አይደለም እስቲ አየት አድርጉ በጣም የተለየ ነገር እየፈለጋችሁ ከሆነ ትሸወዳላችሁ የናንተን የትዳር ጓደኛ እግዚአብሔር ከሰማይ ነው የሚያመጣው ሻባራ አትበሉ አይመጣም እዛው አካባቢያችሁ ነው እኔ አንዳንድ ኳየር ያናደኛል ዝልዝል ያሉ ኳየሮች አሉ ኮስተር ብለው ይሸኙልናል አንተ እንዴ ለማን ነው እንደዚህ ምለፈው እኔ ታስበላን ቁም ነገር እኮ ነው ማለት እግዚአብሔር አፍንጫ ስር እየሰራልህ እንደዛው በፓስተር ጀሬ እየተሰራልህ በደንብ እየተቀመመልህ የኔ በረዶ አንተ እግዚአብሔር ድብ ይዘዝብህ ድብ ያባቴ አምላክ ድብ ይዘዝብህ ሰው አላገባም ብለሃል ድብ የሚቧጨቅ ድብ እንዴ ተው እንጂ ይገርማል የማንንም ይቅርታ ጠይቄ አላቅም ልክ እንደ በጣም እንደ ተቀባ ሰው ምናምን ታወሪያለሽ እንዴ ደረቅ እኔ ማንንም ሰው እኔ ራሴ አጥፍቼ ራሱ እሱ ነው ይቅርታም ጠይቅ ተይ እንጂ ታመሻልኩ በሽታ እኮ ነው ለዲያብሎስ ፈንታ አትስጡት ልክ ሰው ይቅርታ ልጠያየቅም ብሎ አላሻሽልም አላስተካክልም ብሎ ወጥሮት ስሜቱን ነገሩንም አንሶላውንም ሁሉ ወጥራችሁ ስተኙ ወይ ደግሞ ክፍል ለይታችሁ ስተኙ እንትን ጂኒ እናንተ ቤት ብሬክ ዳንስ እየደነሰ ነው ፓርቲ አጋደምኳት ምናም ይያለ ነው በዛ በኩል እሷ ስለማትወድ ነው እቴነሽ ጋር ብትሄድ ይሻላል ይላል እሱን ደግሞ ሂጂ መስፍን እየደወለልሽ ነበር እንዴ ብሎ የሆነ መስፍን ነው ይድርልሃል በቤትህ ይድርልሃል ሚስት ጤጣን ያቀዋል ኃይል እጃችሁ ላይ እንዳለ ይቅርታ ጠይቅና ቶሎ ሶልቭ አድርግ አትወጥሪ እኔ ትንሽ ነገር እኔ አልወድ ቶሎ አልቀየምም ቶሎ አልቆጥም ከተቆጣሁ 10 ቀን ዝግት ነው ማለት ነው እምትላለች እንደሱ አይነት ሰዎች አሉ እኔ ጠርቀም በቃ እኔ አይድረስብኝ ከደረሰብኝ እንደውም ባለፈው ራሱ ለሁለት ወር ተዘጋግተን ነበር እንደ ቁም ነገር ይሄን ደግሞ ትመሰክሪያለሽ ሼም ምናምን የለም እንዴ ሁለት ወር ብሎ ሰይጣን ጢባጢብ እየተጫወተብሽ ነበር እንዴት እያደረገ ማን ሁለት ማን ሶስት ማን ስድስት ማን ሰባት ጠና ሁለት እያለ ያንጠባጠበሽ ለሁለተኛ ወር ላይ ይሄኔ ማን ጢባጢብ እየተጫወተብሽ ፋርጎች በደስታ ለትኖሪ ሲገባ ይቅርታ ብሎ ነገርና ሶልቭ አድርጎ አስተካክሎ ተቃቅፎ በሰላም ጌታን አመስግኖ መተኛት ያለበት ቤት ስትወጥሪው እሱ ሁለታችሁንም በተራ እሷ ብቻ ነው አንተንም ሰው ጠና እንደዚህ ነው እንደዚህ ያረጋው በደም እንዲህ ያረጋ ጢባጢብ ይወጣ ከታች ጀምሮ አይታችኋል አንዳንድ ልጅ ሳይገረፍ ያደገ ልጅ እልህኛ ልጅ ምን ይግጥር አለኩ ፍጥጥ ይላል በጻፍ ምን ይላል መሳጅ ትዕቢት በሕፃን ልብ ታስሯል የሚወጣው በበትር ነው የሚል ቃል አነበብኩ መጽሐፍ ቅዱስ ውስጥ ታስሯል ይላል ስንፍና በልብ ውስጥ ታስሯል የሚወጣው ትግርፉ ነው ይላል ካልገረፍከውስ የነገርኩን ካላደረክስ ይዘውት ይመጣል ከዛ እሱን ይዞ የሚመጣ ባል ነው የሚሆነው እሱን ይዞ የምትመጣ ሚስት ነው የምትሆነው ደረቅ ፍጥጥ ገዳልጂ
ቤት አካባቢ ሊሆን ይችላል፣ ገበያ ሱቅ አካባቢ ሊሆን ይችላል፣ ትምህርት ቤት አካባቢ ሊሆን ይችላል። አካባቢያችሁ ላይ ያሉትን ሰዎች አይናችሁን ከፍታችሁ እዩ። እግዚአብሔር እሺ፣ እግዚአብሔር አፍቁርት ይበል ተባለ። በቃ የልቡን ነው ያገኘውለት። እሺ ፓስተር፣ እሺ እንደዚህ ያለ ይመስል እሺ ጌታ ያያዋት ማየት ይሁንልሽ። እውነቴን እኮ ነው። ለአዳም አጠገቡ ተፈልፍሎ መጣለትና ቁጭ አለ። አያት ይላል። አዳም እዚህ ጥሎ ጫካ ገብቶ እነ ነብር አካባቢ እነ ግመልና እነ ቀጭኔ አካባቢ አልፈለገም። አጠገቡ ነበረች። አያት፣ አወቃት። ይኸውላችሁ እግዚአብሔር ትዳር ሲሰራ እንደዚህ ይሰራል። በጣም ብዙ ሰዎች ያሳዝኑኛል። ይጸልያሉ ጾም ጸሎት ይዘው ግን አያዩ። አጥፍታችሁ ይቅርታ መጠየቅ የምትፈልጉ አይንሽን ክፈቺ። እኔ የምወደው ረጅም ጠንበል እንዴ ትዳር ላይ እንኮኮ ያለ መስሎሽ ነው እንዴ? እንኮኮ የለም። ይሄው እኔ ሚስቴ እንኮኮ አድርጌሽ አውቃለሁ? አላቅም። እንኮኮ የለም። ጌታን የለም። ለአምፖል ለመቀየር መሰላል ነው የመጣው እንጂ እንኮኮ የለም። ትናንት አንድ ሚዲያ ላይ ተናግሬያለሁ። አንዳንድ እህቶች እቤት ውስጥ እንኳን ባሻ የማያስተርፉ ናቸው ኬክ ቤት ኬክ የሚያስተርፉ። አንተ በቃ አትበላም ባቢታይቷ ትላለህ። አምባሻ አታስተርፍም። ይቀልዳል እንዴ? እውነቴን እኮ የምልህ ግብዳ አምባሻ እና ያስተርፋሉ። በቃ ምናምን አትበላም ምናምን አፏን ጠበባ እንዴ ወንድሜ፣ በቁማ ነው ማንቆርቆሪያ ይዛ ቆማ ነው የምትጠጣው። የለም ጓደኝነት ውስጥ ቢሆንስ በደንብ ታውቀዋለህ። ስትበላ ታውቃለህ። ይሄ ድንበር እያለች በትሪ አብራ እዛ ሲገባ ቤት ቀላል ነው የሚሆነው። የተደበቀ ግን ስትፈልግ ነው የምትኖረው። ወድቤም ብሉ እኔ አትተያዩ ቁንጅና ውበት አትተያዩ አላልኩም። እሱ ግን መሰረት አይደል። እሱ መሰረት አይደል። አፍሽን ክፈቺ እስቲ አውሪ እስቲ በል ታውራ። አፍንጫዋን አትይ። አፍንጫ ቃሪያ አደልቅሽ እያረካ አትበላው። አውሪ በል አይደል። ሷፉን ሲከፍት ጭንቅላቱ ይታያል፣ ልቡ ይታያል፣ ሐሳቡ ይታያል። እስቲ አውራ በይ። አሁን ሚዛናችሁን አስተካክሉ። ፍራንክ የምትሉ እናንተ ጆተኒ ናችሁ እንዴ? አንዳንድ ሰው ያለ ፍራንክ አይሰራም። ሳረግለት ኳስ የሚተፋ ጆተኒ ነው። ጆተኒ እህቶች አሉ ያለ ፍራንክ የማይሰሩ። ፐብሊክ ስልክ ነው 20 ሳንቲም ሰጠው ያው ይከፍታል። እንዴ አንቺ ጆተኒ ነሽ እንዴ? ሰው አይደለሽ እንዴ? እውቀት የተማረ ነው የሚባሉ ሰዎች አሉ። መሰረት ላይ ያደርጉት እሱ ምን ተማርስ እንዴ? ፒኤችዲውን እኮ ሰራ ጨረሰ። በቀደም ተመረቀ። አምስተኛ እንትኑን ማስተርስ ነው። አሁን እኮ ረዳት ፕሮፌሰር ሆነ። አንዴ አሁን ሜዲካል እንትን ላይ በጣም የሚሰራ አሁን አዲስ ሪሰርች እየሰራ ምን እያጠና ነው? የዶሮ ኩስ ላይ እንዴት ወደ ማዳበር እንዴት ተዝከያለ። ይሄ ሰው ምንድን ያጠና? ስለ ቅጠል አጥንቷል። ስለ ቅጠል አጥንቶ ቅጠል እንዴ ትዳር ቅጠል ጭቅጭቅ እያረክ የምትቀባው ነገር እኮ አይደለም ትዳር ነጭ ሽንኩርት እኮ አይበላም። ብራዘር ምንድነው የተማረው? ስለ አፈር አጥንቷል ይለናል። ስለ ፋንድያ አጥንቷል ይለናል። ካንገት በላይ ይላል። ካንገት በላይ ነው እንዴ ትዳር? ይሄ የፈረንጅ ፊልም ጭንቅላታችሁን ያበላሸባችሁ። የፈረንጅ ፊልም ዝም ብሎ በቃ የሆነ ጄኒፈር ስለሃል አንቺ ማይክ የሚባል ስለሻል የለም እኮ እኛ ሀገር የለም። ይሄ የተሳሳተ አስተሳሰባችሁ ሶሪያዊ ለማኝ ላይ እንዳይጥላችሁ፣ ወለ ስደተኛ ላይ እንዳይጥል፣ ፈረንጅ ምናምን ነጭ ቀይ ምናምን እያላችሁ በፌስታል ፍራክ መብራት ላይ የሚለምን እጅ ላይ እንዳትወድቁ ተጠንቀቁ። አዲስ ነገር በህይወታችሁ ያድርግ። ክርፍፍ ብላችሁ ልትበሉ ያላችሁ ሰዎች፣ ልትነጠቁ ያላችሁ ዝም ብላችሁ እየሸኛችሁ ስትንቀረፈፉ ልትላሱ ከእጃችሁ ልትነጠቁ ያላችሁ ሰዎች አምላኬ ያትረፋችሁ። ነገ ተሽ እያሉ ከመሄድ እግዚአብሔር ያድን። አሜን በል። ግድ የለህም። ቀጭን ነው ደስ አይልም ያለች ነግሬያቸዋለሁ። እቺ ልንገራችሁና ልጨርስ። ተናገረ በሉኝ። በጣም ቀጭን ነው ልጁ። በአንድ ትከሻ መሄድ ነው የሚመስለው። እና ሴቶች ሲጠይቃቸው ምናምን ነው አይወዱት። ያጥንት ብስማ ምን ያውልቆ ልብሱን አሰብኩት ይላል። እና ማንም አያገም ቢያሉት ብዙ ሰዎች በቃ ሪጀክት ተደረገ። እና ልጁ ግን አጠገቡ ስትቀርብና ስታጫወተው ስታወራው ምናምን ልነግርህ አልችልም ያለው ቅመም ነው። የእግዚአብሔር ነገር ውስጡ ሰው ሲወደው የተባረከ ልጅ ነው። ደስ ውለህ ብታድር ማይሰለች ልጅ ነው። ውስጡ የሚገርም ነገር አለ። እሱን አየው። ይሄ ያረቁ ቁርበት ነገር ነው። እግዚአብሔር እንደዚህ አንዷን አይኗን ከፈተላታ አገኘችው። ይሄ ሰውዬ ባሌ መሆን አለበት አለች። ራሷ የሚያስፈልገውን ነገር አድርጋ የሚደረገውን አድርጋ ወጪ አውጥታ ኢንቨስት አድርጋ የሚደረገውን አድርጋ አገባችው።
በስማም ምን ይመስላል? የትኛው ነው ግን ሙሽራው እስኪባል ድረስ ልልቅ ብሎ እሱ የለም። ምስኪን ነገር ነው። አሮጌ ጥላ ሰሪ ነው የሚመስለው። ንግር ያሳዝናል። ለአንድ ቀን ነው ኢየሱስ ያድናል። ቀላል ነው ይሄ። ስጋ እኮ ባዳ ነው። እኔ ዛሬ እንደዚህ ቦርጭ ለማጥፋት ስፖርት መስራቴን እንዳታይ እሺ። ምስኪን ማሳዝን ለማኝ ፊት ነበርኩኝ እኔ እንዴት እንደማስጠላ ክሳቴን እንደዚህ ብዬ አልነግርም። ይኸውት ሚስቴ ያለች እኔ ሰሰብክ እናቶች ደረት እየደቁ ወይ እናቴ አፈር ልላ የብሬን እኮ ነው የምልህ። እኔ እናቴ አፈር ልብላ አንጀቱን አየሹ ይባባሉ እየሰበኩ እንደዚህ አይነት ሰው ነው ዛሬ ቁርበት ቆይ ስጋ እስቲ በሉት ባዳ ነው። አጅሬን ወሰደችና 3 ወር ፍርፍሯን ስትለቅበት ሰውየው በዘመን የተጠቀጠቀ ሰጋቱራ መስሎ ቁጭ አለ። እግዚአብሔር ያሳያችሁ። ጠቅጠቅ እምር እሱ አለች። አዎ እሱ ነው ያየ ሲበሳጩ ሴት ነገቱ ከማለት እግዚአብሔር ያድንሽ። የበሰበና ችግር አንዳንድ ሰው በቃ በውሸት ተቦክቶ ተጋግረሷል። አንድ በጣም የሚገርም የቅርብ ሰው ነበር። አሁን ራሱ ሚዲያ ላይ ያየሁት እየዘገነነኝ ነው። አንዳንዶች እያለቀሱ ኮሜንት ያደርጉታልና በጣም ከባድ ውሸታም ነው። ከባድ የመጨረሻ ጠብደል ውሸታም ነው። በቅርብ አቀው ስለነበረ የሚሰራቸው ውሸቶች ልነግር እንዲህ ፍጥር አንድ ጠረጴዛ ላይ ቁጭ ብላችሁ 1 ሰዓት ከተቀመጣችሁ 6 ነገር ይዋሻችኋል። ገቢ ማግኘት አለብን። ለመዘርዘርም ለማጥፋትም ገቢ ማግኘት አለበት። አሁን ብዙ ነጋዴ እኮ የአጋንንት የሆነ ጎረቤት አሉ፣ መንፈስ አለባቸው። ይገርማል። ይሄዳሉ ቦር የሚሄዱበታል። እነሱ ናቸው አስደግመው ሱቄን ያከሰሩኝ የሚሉ ሰዎች አሉና ይገርመኛል እነዚህ ሰዎች። እና አንደኛ እንደዚህ የሚሉ ሰዎች ሱቅ አይውሉም። ጭንቅሎ የሚባል ሰው ከሀገር ቤት አምጥተው ያቆማሉ። እሱ ነው ሽርጥ ለብሰው የሚውለው። የሌሉበት ሱቅ እንዲነግድ ነው የሚፈልጉት። እነዚህ ሰዎች ናቸው የከሰሩት። እሰይ እንኳን ከሰራችሁ። የለማ የማይመለከተውን ሰው ያቆማል። ሰው ሲመጣ ቁጭ ብሎ ወይ ኩኩሪውን የሚያወጣ ሰውዬ ሱቅ ውስጥ አቁመው ምንድነው የሚሸጠው ይሄ ሰውዬ? የማይሰሩ ልጆችን ሱቅ ያምጥቶ ያስቀምጣል። ብዙ ሰው እንደሱ ነው። ብዙ ነጋዴ አያውቀውም ስራውን። ራሱ መስራት ያለበትን ስራ የሆኑ እቶች ወይ ያመጣል፣ ቁጭ ያደርጋል። እሷ ደግሞ የት ናችሁ እንዴት ናችሁ ሰላም ናችሁ ሱቅ ነኝ አትመጡም ትላለች። ከቀብር መልስ ነን ብለው አቧራ የሆኑ 6 ሰዎች መጥተው ሱቅ ይቀመጣሉ። ገዢ ሲመጣ ጥጥሎ ነው የሚሄደው። እዛ ሱቅ አይገባም። እድር ነው ይመስለው። እስቲ ድናሽ ከሸምሱ ለምን አትወስዱም እናንተ? ሸምሱ እኮ ጎበዝ ነው። እዛ ዳቦ ሽጦ ስኳር ሽጦ እንትን ጠቅሎ ከረሜላ ሽጦ እንትን ሽጦ መርፌ ሽጦ ቀይወጥ አይበላም። ጠዋት እዛው ነው የሚያድረው። የቤት ኪራይ አይከፍልም። ተጠብልና ፊቱን ከሚሸጠው ዳቦ ያወጣል። ሻዩን በእንጨት ያፈላና እሱን በልቶ ነው የሚነግደው። ሲሸጥ ይውላል። ግን አንተስ አንድ ሱሪ ሽጣህ ምሳ ዛሬ የት ነን ትላለህ። ተዛ የሸጥክበትን ጂንሱን በሙሉ ትበለዋለህ። ሴጣን አይደለም የበላው ራስን የበላው ሴጣን አከሰረኝ ይላል። የራስን የበላው እንዴ ቅርጥፍ አድርገህ በልተህ የት ነው ምን እንደሚሰለ በቀደም 100-200 ሺህ ብር ነው በአይሲሲ ነው ዕቃ ተጭኖ የገባው። መጨረሻ ላይ በባግ ይዘህ ወደ ቤት ትሄዳለህ። በልተኸው ጡት የፐብሊክ አገልግሎት አይሰጥም። ያው እግዚአብሔር ምስክር አይሰጥም። አጨብጭቡ። አይሰጥም። የፐብሊክ አገልግሎት የሚሰጡት የለም። ህዝባዊ ጡት የለም። ለባልና ለልጅ ብቻ ነው ጡት። በቃ አለቀ። ሌላ ስራ የለውም። በነገራችን ላይ ጡት 2 ስራ ነው ያለው። በደንብ እንድታውቁት ልንገራችሁ። 2 ስራ ነው። ሴቶች በደንብ ስሙኝ። ጡታችሁ 2 ነው ስራው። አንደኛ ባሎቻችሁ የሚረኩበት መጽሐፍ ያስቀምጣላችሁ። በጡቶቿ ሁሉ ጊዜ ታረካ፣ በፍቅሯ ሁሉ ጊዜ ጥገብ ተብሎ የተጻፈው ለሰውየው ነው። መጀመሪያ ጡት ለባላችሁ። ሁለተኛ ከባላችሁ ጋር ስትኖሩ እግዚአብሔር ልጅ ከሰጣችሁ የልጁ ነው መመገቢያ። አሁን አለው አንዳንድ ጊዜ ቲክቶክ ላይ ያለው እንደዚህ ብለው ቁጭ ብለውና ምናም ቀና ኦሬዲ ዚፑ እዚህ ድረስ ተከፍቶ ማለት ቀሚስ እና በቃ ባላወቀ ባላየ ምናምን እንደዚህ ምንም ኖርማል ፊት ይዛ እና ወገኖቼ ይገርማችኋል። ዶዎችን ግን ብንረዳ ጥሩ አይመስላችሁም? ነው አግብታችሁ እንዳታስቡ፣ ሴክስ አርጋችሁ እንዳታስቡ። ብዙ ሰው ሴክስ ከማረጉ በፊት አያስብም፣ ካረገ በኋላ ያስባል። የት ነው አፖርሽን የሚደረገው ይላል የሚያስበው። ከዛ በኋላ የት ነው እንትን መጀመሪያ ነው እሱን መጀመሪያ ከማረጋችን በፊት። አንዳንድ ሰው ካገባ በኋላ ያስባል። ልክ አይደለም፣ ሙዬን ነበር ማግባት የነበረብኝ።
ይካርሉ አግብቶ ያስብበታል ያገባውን ነገር። ብራዘር ይኸውልህ መንፈሳዊ ይሄ የትዳር ጉዞ የሪሌሽንሺፕ የጓደኝነት ጉዞ አስበህ የምታረጋው እንጂ አድርገህ የምታስበው አይደል። አንዳንዱ ያደገ ነው ይመስል አድጓል ብለህ ጨርሶ አንድ ወንድም እንደሱ አድጓል ብለህ አግብታው ማለት ነው። የት ደረስክ ትለው ምንድነው የደረስ 30 ጊዜ እኔ እናተ ቤት ነው የሚሄደው ዛሬ እዛ ቤት አልመጣም አላሉ። ይሄ አባባ ማሙሽ ይባላል። ወደ ቤት ሄደ እንዴ ሁሌ አንቺ ጋር ነው እንዴ ማድረው የሚል አቡቹ ይባላል። አየ ሁሉ ጊዜ ነው አንቺ ጋር ነው አቡቹ የነና ቦቶቶስቱ አንተ ሰውዬ በጃ ጡጦ ትልቅ ጡጦ በካልሲ አልብሰን አንተን ቁጭ ነው የምናረገው ቤት ባላትሆንም